ይሄን አታርጊ ያልኩ ላስጨንቃት አልፈልግም። ዳጣ በቃ ነው ሰማኛለህ። እሷ እህቴ ነች። እኔ ለሷ ክፉ አልመኝም። እሷ እንዲከፋት አልፈልግም። ዳጣ የት ሄዳ ነው? ለምን ፈልጋት ነው? አላይሻትም። ስለምን የመሰለ ነገር የለም። ጥሩ እንቅልፍ እንኳን ከተኛን ስንት ጊዜያችን። እዚህ ነው ያደርሽው? አይ ዳጣ፣ እኔ እዚህ አላደርኩም። ሌላው ግን የነገረሽ ነገር እንዳለ ትክክል ነው። እና ዳጣ ይቅርታ አደረ። ምን እያደረግሽ ምን እያነፈነፍሽ እንደሆነ አውቃለሁ። ይኸውልሽ አንቺ የተናገርኩሽን ትረሻለሽ፣ እኔ ደግሞ የተናገርኩትን ነገር አደርጋለሁ። ይኸውልሽ መድኃኒት አንድ ሳምንት ብቻ ነው የምሰጥሽ። ቤቴን ለቀሽ ወደ መጣሽበት ታግባት ያለሽ እንዴ ማርትዬ? ቆይ ዝም ብሎ ማግባት አለ እንዴ? ዳርዬ አሁን እኮ ናታን ወዷታል። እስኪ ተከታተላቸው። ናታንን በቃ ቅረብ እናውራው፣ አባቱንም አውራው። አላደርገውም ማርቲ፣ እዛ ላይ ሴት ልጅ አባት ነው። ቁርሴን አልበላሽም እና ታዲያ ለምን ዝም አልከኝ? ዋ ምን ልበልሽ? እንደ አርባ ስትመላለሽ የነበርሽ አንቺ ነሽ። ዝም ያልሽኝ አንቺ ነሽ። እኔ ምን ልበልሽ? አቢጌል ጋር እያደረገ ያለው ነገር እንግዲህ ለዳጣ በጣም ትልቅ የአእምሮ ጥያቄ ፈጥሮባታል። እንግዲህ እንደሚታወቀው ናታንን ከአቢጌልና ከኔ ምርጫህን መርጠህ ከአንደኛችን ጋር መጓዝ አለብህ እንጂ እንደዚህ አይነት ነገር በፍጹም መስራት የለብህም በፍጹም ብላ እንግዲህ በሚገርም ሁኔታ አስጠንቅቀው ነበር። እንደሚታወቀው እንግዲህ ዛሬም ግን ናታን ድጋሜ ዳጣ ጋር ወይም ማነው አቢጌል ጋር መሄዱን አላቆመም። በዚህም እንግዲህ ዳጣ በጣም ተናዳበታለች፣ በጣም ተበሳጭታለች። ለምን ይሄ ይሆናል ብላ በጣም በሚገርም ሁኔታ በጣም ነበር የተናደደችበት። በጣም ተናዳበታለች። ቤተሰቦቻችን ከሚባለው በላይ ማለት ነው። እያንዳንዱ ነገር እንግዲህ ለማስተካከር እየሞከረች ነው። በፍጹም ይሄን ነገር ማድረግ የለብህም፣ ለምን ነው እንደዚህ የምታደርገው? በቃ እሷን በጣም ነው የምትወደው። ባለፈው እንግዲህ ያው በቃ ሳምካይ ማለት አይደለ ወይ ስለነበረን ጊዜ በጣም አመሰግናለሁ። ይሄን ያክል በዚህን ያክል ጊዜ ቆይታችን ዛሬ ግን የዛሬው ቀን በጣም ልዩ ስለሆነ ለኔ በጣም ደስ ብሎኛል። ይሄንን ስላደረክልኝ አብረኸኝ ስለዋልክ ለደስታዬ ምክንያት ስለሆንከኝ አመሰግናለሁ ብላ እንግዲህ ናታንን ስታመሰግነው ሰምታ ነበረ ዳጣና በጣም ነው የተናደደችው። በጣም ነው የተገረመችበት። ምክንያቱም በዚህ ልክ ስለማትጠብቀው እሷ እንዴት ይሄ ነገር ይሆናል ብላ ስላሰበች ማለት ነው። ቤተሰቦቻችን ቢሆንም ግን ናታን ከዞሮ ዞሮ ካለበት እስካሁን ድረስ ምንም ነገር መስሎ ስላልታየው አልተመለሰም። ያው በእርግጥ ያው ያለውን ነገር እንደሚደብር የተወሰነ አእምሮ ውስጥ ቢነግረውም ግን ይሄን ያክል ውስጥ ላይ የፈጠረበት ወይም ደግሞ ከዚህ ነገር ውስጥ ይሄን ያክል አስቀያሚ ነው ብሎ አእምሮ ስላልተቀበለ ማለት ነው። ውድ ቤተሰቦቼ በዛ አማካኝነት እንግዲህ እሱ ብዙ ነገሮችን እየሞከረ ነው። ግን ሁኔታዎች ደግሞ በጣም እያስገደዱት ነው የሚገኘው ቤተሰቦቼ እና በመጨረሻም እንግዲህ የሆነውን ነገር ለመረዳት ለማየት ነገሮችን ለመረንት ለማለት በሚችለው መልኩ ሞክሮ ነበረ። ዳጣ ደግሞ በፍጹም ይሄን ነገር ማድረግ የለብህም፣ ይሄ በፍጹም ሊሆን የሚችል ነገር አይደለም። ምክንያቱም ማድረግ ካለብህ ማድረግ ያለብህን ትክክለኛውን ጉዞ ነው ማድረግ ያለብህ እንጂ እንደዚህ ያለ ነገር በፍጹም መሆን የለበትም። ምክንያቱም እኔ በጣም ነው የሚያስደብረኝ። ስለዚህ እኔን የሚያስደብረኝ ነገር ደግሞ በፍጹም መስራት የለብህም። ሲቀጥል ደግሞ አንድ ነገር መርሳት የሌለብህ አቢጌል እህቴ ነች። እህቴ ላይ እና እኔ ላይ ደግሞ እንደዛ አይነት ድራማ ልትሰራ በፍጹም አይገባህም በማለት ነው እንግዲህ የነገረችው። ግን እሷ ምንም ብትነግረውም ናታን ግን ከዚህ ነገር መውጣት አልቻለም። ያልቻለበት ምክንያት ምንድነው? አቢጌል የሆነ ነገር ስትሆን በቃ አዛኝ ያጫውተዋል እና በዛ አማካኝነት እንግዲህ እሷም በጣም ነው የተናደደችበት። ዛሬ ግን የመጨረሻ ማስጠንቀቂያ ሰጥተዋለች። ከዛሬ በኋላ ድጋሚ አንተን ይሄ ነው ብዬ የምልበት ምንም አይነት አፍም አንደበትም የለኝም። ስለዚህ በጭራሽ ይሄ ነገር እንዳታስበው እንዳታደርገው ብላ ነው እንግዲህ የነገረችው። በዛም እንግዲህ ናታን
እንዲዳጣ ምን ማድረግሽ ነው? ይሄ ነገርማ በፍጹም አይሆን ነገር ነው። ምክንያቱም ይሄ ነገር እንደዚህ ማድረግ የለብሽም። ምክንያቱም ማድረግ የሌለብሽ ደግሞ እኔ አብጌልን ልተዋት አልችልም። አሁን በከፋት በተደበረሽ ጊዜ ብቸኝነት ተሰምቷት እንግዲህ በእኔ ምክንያት ከሀገር ለመውጣት ሁሉ እያሰበች ባለችበት ታይም ላይ ይሄ ነገር በፍጹም እንደዚህ ሊሆን አይችልም በማለት ነው እንግዲህ የመለሰላትና ዳጣ እሺ እንዲህ ያለ ሀዛኝ የኛ ሀዛኝ ማንም የሚሉ ሀዛኝ ስለሆንክ ነው አንተ አረባክህ እንደዛ ነው የምትጠቀም እንደዛ ነው የሚሰማህ እንደዛ ከሆነማ እኮ ምርጫህን መርጠህ ማስቀመጥ ትችላለህ ምክንያቱም አብጌልን ከሆነ አብጌልን እኔን ከሆነ እኔን እንጂ ከአንድ ቤት ሁለት ሴት ልታጫውት በፍጹም አትችልም ለዛውም ደግሞ እህተማማቾቹን ይሄንን በፍጹም እንዳታስበው ብላ ነው እንግዲህ የነገረችው ግን ናታን እንዴ ዳጣ አሁን እኮ ብቸኝነት ተሰምቷት ከፍቷታል በዛ ላይ ደግሞ ባንቺም ጉዳይ በጣም ተደብራለይ ብሎ ነው የገለጸላትና አረ እንደዛ የሚባል ነገር የለም ተራትሽን አታውሪ ብሏታል እንግዲህ ዳጣም ደግሞ በፍጹም ይሄን ነገር እንዳታስበው ብለዋለች ይሄው በዚህ ነው እንግዲህ ሁኔታቸው ያሉት ማለት ነው ናታን በእርግጠኝነት እዚህ ጋር የሆነ ነገር ማስተካከል አለበት ምክንያቱም በፍጹም ይሆን ነገር አይደለም ዳጣን እዚህ ጋር አለሁሽ እያለ በጎን ደግሞ ሌላ ነገር ሊያደርግ በፍጹም መሆን የለበትም በፍጹም ማለት ነው ምክንያቱም እህትማማኝ ናቸው ሲቀጥል ያሉት አንድ ቤት ነው ዳጣም ይሄን ነገር እንዲሆን አትፈልግም አብጌልም ደግሞ ያው ተወደዋለች አብጌል ልክ እናንተን ውስጥ ነው ያለችው ዳጣ እኔ ቆይ ራስ ወዳድ ነኝ እንዴ ለምን ይሄን ነገር ለምን አልተወው ምናምን ስትላት ምንድን ያለቻት አይ በቃ አንቺም ቀጥይ እኔም ልቀጥል በቃ አንቺም በመስሎሽ ነው አይደለ ወድሽ ነው አይደለ ስለዚህ የመሰለሽን ነገር ተከታይ ለምን በቃ ለኔም ብለሽ ምንም ነገር ማድረግ የለብሽም ነው ያለቻት ገባችሁ አይደለ ናታን ደግሞ እዚህ ጋር በቃ ሁለቱም አብጌልን ያው ከዲበርቱ አለማውጣት ምናምን ይሄዳል ዳጣን ደግሞ በቃ ወደፊት እሱ አሁን የተረዳው ነገር ወይም ደግሞ አብጌል ያሰበችው ምንድነው ቤተሰቦቼ አሁን ላይ እንደዚህ በቀልድ በጨዋታ በቃ አይደለ በዚህ መልኩ ገብታ የሱን ፍቅር እንትን ለማለት ነው እያደረገ ያለው ግን ይሄ በፍጹም ሊሆን አይችልም ለምን እንደማይሆን ታውቃላችሁ በጭራሽ ነው የማይሆነው ምክንያቱም ውሎ ባደረ ቁጥር ወይ ደግሞ የሆነ እሷ ባሰበችው ወይ ናታን ወይም እሱ ባሰበው ይሄ ነገር ሊሆን አይችልም በፍጹም ነው የማይሆነው ቤተሰቦቻችን በጭራሽ ማለት ነው ይሄ ነገር በፍጹም መሆን ስለሌለበት ማድረግ ያለበት ነገር ምንድነው ነገሮችን ማስተካከል አለበት በፍጹም ይሄን ነገር ማድረግ የለበትም በቃ አብጌልንም ማርታ ባለፈው ነግረዋለች በቃ ይሄን ነገር ፕሊስ እንዴት ነው አስተካክል ብለው ነበርና ያንን ነገር ማስተካከል አለበት እንጂ ዝም ብሎ መሆን የለበትም በፍጹም ማለት ነው እና እንግዲህ ያለው ነገር በዛ መልኩ ነው ቤተሰቦቻችን በጣም ነው ትንሽ ከባድ ነው ነገር ይሹ በጣም ከሚባል መልኩ ማለት ነው ቀጣዩ ደግሞ መልካም እንደሚሆን ተስፋ እናደርጋለን የሆነው ነገር ግን ትንሽ ይደብራል ያስጠላል እና ያው የሆነው ነገር ለማስተካከል እንግዲህ እየተሞከረ ነው ያለው ነገር ያው ደስ የሚል ነገር አለው እንግዲህ ያክስትየዋም ደግሞ ዛሬ ይሄን ቤተሰብ ካላተራመስኩት ያንዳንዱን ነገር አውጥቼ ካላሰጣሁትኝ ብላ እየሞከረች ነው የምትገኘው ብዙ ነገርን እንግዲህ ቤተሰቡን ለማተራመስ ያው እንደሚታወቀው ካሜራ ሳይቀር ደቅና እንትን ብላለች አይተዋለች ካሜራ ደቅና የሆነው ነገር ለማየት ለማስተካከል ያልሄደችበት ያልወጣይበት ያልወረደችበት መንገድ እናንተን የለም ብዙ መንገዶችን ብዙ ነገሮችን ለማስተካከል ተሞክሯል ግን ያው ይሄን ያክል ውጤታማ ስላልሆነ ነው እንጂ አሁንም እንግዲህ ሙከራው አልተቋረጠም ያው ለማስተካከል እየተሞከረ ነው የሚገኘው ቤተሰቦቼ እሷም እንግዲህ ዳጣን የደረጃ ልጅ እንደሆነች ለማርታ ለማሳወቅ የምትችለውን ሁሉ እያደረገች ነው እንግዲህ ዛሬም ያው ካሜራ እንዳያችሁት ደቅና በካሜራ እንትን ለማለት ሞክራለች ግን ያው የወጣላት ነገር የለም ማለት እስካሁን እንትን ያለ ነገር የለም ያው ሁሉ ታው ግን ለማስተካከል እየተሞከረ ነው ቤተሰቦቼ በጣም ደስ የሚል ታይም ነበረ ቀጣይ ደግሞ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን ዳጣም እንግዲህ ደርሳባታለች ካሜራውን ስትቀርጽ ስለዚህ ምንም እንትን ነገር የለም በቃ ምንም የሚፈጠር ነገር የለም ቀጣይ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን ቤተሰቦቼ ላይክ ሼር ሰብስክራይብ በማድረግ አበረታቱኝ ሁሌም አብራችሁ ስለሆናችሁ እናመሰግናለን ቀጣይ ጊዜ እንገናኝ ባይ